እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ትናንትና ምን ሰማው በጣም የገረመኝ ነው የምነግራችሁ። አይዞሽ፣ በእውነት ነው የምልሽ አይዞሽ። ሰላማችሁ ይብዛ ውድ ፋሚሊዎቼ፣ እንደምን አላችሁ? ያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አዶናይ እንግዲህ ስለ ጃኒ ዝምታውን ሰብሯል። ግሮች በጣም የብዙዎችን አፍ አዘግቷል ብዬ አስባለሁኝ። እንዲሁም ልያሾ ዩቲዩቧን ለማዘጋት እየጣሩ ነውና በዚህም ልያሾ በጣም እንዳዘነችና ዮኒ ማኛም ከጎኗ እንደሆነ ነግሯታል ማለት ነው። እንደዚሁም ደግሞ ጃኒን ከባድ ወንጀል ሰርታለች እያሉ ይገኛሉ። እነዚህንና መሰል ቪዲዮዎችን የምናይ ይሆናል። ቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮውን በላይክ ጀምሩ። ቀጥታ ወደ ቪዲዮ እንሄድ። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ። ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ
ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ። እሷ አይደለችም። እሷ ኦሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ በእውነቱ በጣም ደስ የሚል መልእክት ነው አዶናይ ያስተላለፈውና የብዙዎችን አፍ እንደሚያዘጋ ነው። እውነት ለመናገር የሰው ውድቀት የሚመኝ ሰው የትም እንደማይደርስ ነው የምነግራችሁና እቺ ደግሞ ልጅ ናት፣ ገና ብዙ ነገር ይጠብቃታል። ሌላ አጀንዳ ደግሞ በነገራችሁ ላይ ሌላ ነገር ደግሞ አምጥተውባታል። አሁንም እስኪ ስሙት። ጃኒን እኮ ዝም በይ ቀብርሻለሁ ነው ያለቻት። ዝም በይ ዝም በይ። እዚህ ጃኒ ሰራችሁ ወንጀል የሚባለውን ማናት? ቪዲዮ ቀራጯ ኪዱ ነች። ኪዱች ቻይና የድሃ አር የመሰለችው አንቺን እኔ ጃኒ ላይ ድራማ እየሰራችሁ ይሁን ይሄ ነገር ተደርጎ ይሁን ወይ እናንተ የገደላችሁትን ወደ ልጅቷ ጣብቃችሁባት ይሁን። አሁን ደግሞ ጃኒ ላይ እንግዲህ በሌላ ለዛውም ከባድ የሚባል ወንጀል ሰርታለች እያሉ ነው እንግዲህ የሚገኙት። ምን ሰማው በጣም የገረመኝ ነው የምነግራችሁ። አንዷ ገባችና ኦኬ ዩቲዩብንም አዘጋጁ አለቻት። እሷንም ወደ እስር ቤት አስገባችኋት አለቻት። ከዛም ልጇስ ጎዳና ትውጣ ትላታለች። የለም ቤት ጎዳና ትውጣ አላለችም ጋይስ። ዮኒ ማኛ ሊያሾን አይዞሽ ከጎንሽ ነን ብሏታል። አይዞሽ በእውነት ነው የምልሽ፣ አይዞሽ ማንም አይሰብር። በብዛት እንደዚህ ከተነሱ እኛም ከጎኗ ነው የምንቆም ነው። አትችሉ። የእናንተንም ድራሹን እናስጠፋዋለን። እናንተ ዩቲዩብ እየሸቀላችሁ ሊያማቸቅልበት ምንም ምክንያት የለም። እናንተ ስታቆሙ እሷም ታቆማለች። ስለዚህ ይህን አካሄድ እኔ አልደግፈው እንዳትደግፉ። የሶሻል ሚዲያ ሰዎች ምንም ነገር ይሁን የሰው ልጅ በዛ ደረጃ ሊቀጠቀጥ ከመጣ ነው አልቀበለው። በዛ ደረጃ በተለይ እንቁርቲ መርዝ የእንቁርቲን አይዲያ ተቀብለው የሚያጨበጭቡ ካሉ እኔ ከሰይጣን ጋር ቆማለሁ። እንቁርቲ በጣም ክፉ ናት። በማቀሳሰር አንደኛ ናት። እንዴ ለሊያ እኮ አሽቃባጭ የነበረችው እንቁርቲ ናት። እውነት ለመናገር የዛሬን አይደለም ማየት ያለብን። ሊያ ታጠፋም ታጠፋ ሰው አይደለች እንዴ? ምን መልአክ ነች እንዴ ሊያ? ምን አቃት እኮ ናት። ምን አዲስ ነገር የፈጠረችው ነገር አለ እንዴ ሊያ? ኮንቴንቶቿ ስለ አርቲስት ነው፣ ስለሆነ ነገር ነው። ጓገጭ አለቅ፣ ሌላ ነገር የለም እንዴ። እሷ ፊንገር ሾው ስትባልስ ለእሷ ቆማቸዋል እንዴ ከጎኗ? በነገራችሁ ላይ ዮኒ ማኛ በጣም የሆነ ቂም ነገር የለበትም ልበል። ፋሚሊ ቂም አይዝም በሆዱና ከዚህ በፊት ሰምታችሁ ከሆነ ዮኒ ማኛ እንግዲህ ከሊያሾ ጋር በጣም ዱላ ቀረሽ የሆነ ጥል ነበረባቸውና እሱን ረስቶ ዛሬ ግን ከአጠገቧ ሲቆም በጣም ደስ ብሎኛል። በጣም ብዙዎች ዩቲዩቧ ይዘጋ፣ ዩቲዩቧ እናዘጋለን ብለው በጣም ዘመቻ ከፍተውባታል። ይሄ ትክክል ነው ብዬ አላስብም። ምክንያቱም ልጇን ማሰብ አለባችሁ። በዚህ ላይ ሴት ልጅ ናትና ይሄ ትክክል ነው ብዬ አላስብም። እንደኔ ሊያሾም ወታ ይቅርታ ብትጠይቅ ችግር የለውም ባይነኝ። የሰው ማለት ሰው ከስተቱ ይማራል። ገባችሁ አይደለ? ከስተቱ እንዲማር ማድረግ ነው እንጂ ዩቲዩቧን ስንት አመት የለፋችበትን ዩቲዩቧን ማዘጋት፣ ሪፖርት ማድረግ ይሄ ትክክል ነው ብዬ አላስብም። ሊያሾም ከስተቷ እንድትማር በቃ ወታ እኮ ይቅርታ ብትጠይቅ እኮ ይሄ ሁሉ ነገር ይቀዘቅዝ ነበር። ፋሚሊ የእናንተ ሀሳብ ምንድነው? እስኪ ሀሳባችሁን በኮሜንት አስቀምጡ። ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ አድርጉ። ቤተሰብም ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ነው ማመሰግናችሁ ያበረታታችሁኝ ስላለ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ